መማር የተናገረችው ነው እኔ በጣም የከፋኝ። መማር ባለፈው የሰራችውን ስራ አይታችኋል። አሁን ደግሞ ይሄን እንዲህ አይነት የአማራ ባህል የላሊበላ ህዝብ ከአመት እስከ አመት ቱሪዝምን እያበላ እያጠጣ ተንከባክቦ የሚሄድ እንጂ ለማይ ባህል የለውም። ላሊበላ እየተባለ እንደዛ የተናገረውን ትክክል ነሽ ብሎ መናገር ይች መማር የምትባል ሰው በተደጋጋሚ አማራ ላይ አማራ ነው ትላለች። በተደጋጋሚ ጥፋት እያጠፋች ያለ ሰው ነው። ለምን አትተወንም እንዴ? ባህላችን ነው ምናምን ደስ ይለኛል። ቅላጼው ምናምን እኛ ከየት የመጣ ቅላጼ ነው? የላሊበላን ከአመት እስከ አመት ቱሪዝም የሚያበሉትን ነው እንዲያሳየችው ይች ልጅ እንዴ። ከራሱ አልፎ እኮ ቱሪዝሞችን በየአመቱ አመት እስከ አመት የሚያበላ እኮ ነው የላሊበላ ህዝብ። ከየት መጥቶ ነው ባህላችን ነው ብላ እሷ ምስክርነት የምትሰጠው? ለምን አትተወንም እንዴ? አማራን ነገስታቶችን ሳይቀር ሲሳደብ የነበረ የሆነ ሰው አምጥታ ገንዘብ እየረዳሁ ነው ብላ አስቀመጠች። ችግር የለም መብቷ ነው፣ ቤቷ ሆሎሮ እሷ ነው ብለን ዝም አሉ። ያ ልጅ ግን አማራን ያዋረደ፣ አማራን ዝቅ ያደረገ፣ የአማራን ጀግኖች ንጉሶች አሁን በህይወት ያሉትን ሁሉ ሲያዋረድ የነበረ ጸረ አማራ የሆነ ልጅ ነው። ሰብአዊነት ተሰምቷት ይሆናል፣ መብቷ ነው፣ ችግር የለውም። የኛ ወንድሞች ብዙ እየተንከራተቱ ማንንም ዘወር ብላ አላየችም፣ መብቷ ነው፣ የፈለገችው ማድረግ ትችላለች፣ ዝም ብለናል። አሁን ደግሞ የአማራ ስም ባህላችን ነው፣ ይሄ ልመና ባህላችን ነው፣ ችግር የለውም የሚል አመለካከት ለምን አትተውም? ምንም እኔም አማራም ትሆንም ምንም ትሆን ምናምን ለምን አትተወንም? ትክክል እኮ አይደለም። ለምን ከአማራ ራስ አትወርድም? እች መማር የምትባል ሰው እንዴ ለምን አትተይንም? አንቺ እንዴ ምን ነው ነውር አይደለ እንዴ? እኔ በማንም ቁሞ ቀር እንዴት መከራችን እናያለን እንዴ? ያቺ ንግስቷ የምትባለው እዚያው ያለ ያቺ የምትታወቅ ምናምን ሰው ናት። አንዳንዶቹ ዝም ብለው ተለጣጥፈው ይሄ ቪዋቸው ስለቀዘቀዘባቸው ምናምን ተጠጋግተው ልክ ምናምን ምንም የማያውቁ ቋሚ ሸሌዎች አሉ። ቋሚ የሆኑ አሁን ያቺ ቋሚ ሸሌ ናት። ዝም ብላ ተቀምጣ የቀኑም ሌቱም ጨለማ ሆኖባት ከነበረችበት ወርዳ ተፈጥፍታ እግር ቤት ገብታ ሌቱም ቀኑም የጨለመባት ሰው ናት። ችጋራ እሷን ስማት አንሳተው የምናታንሳ በአናቷ ተተከለል። ለምን ነው ማላነሳው? ቆሻሻ አይደለች? እዛ በሞተችበት ቫይራሏ እንደሞተ ተቀምጠዋት ማቆ። ስለዚህ የአማራ ክልል ውስጥ ያለ ይሄ ባህልና ቱሪዝም ምናምን የሚባል ምናምን የላሊበላ የቱሪዝም ምናምን የሚባሉ ተቋሞች ምናምን አሉ። ምን እየሰራቸው ነው? ህዝብ እንደ ህዝብ እየተሰደበ ላሊበላ ቱሪዝም የሚሰበሰብበት ገቢ የሚያገኝበት ነው። ህዝብ እየተሰደበ ላሊበላ ንጉስ የጀግኖች ሀገር እየተሰደበ እናንተ ምን ትሰራላችሁ? ለምን ሚዲያ ላይ ብቻ ይሆናል? የአማራ ክልል ምንም ባህልና ቱሪዝም ምናምን የምትባል አለ። ለምንድን ነው እንዲህ አይነቱን ነገር በህግም ህግ ካለ በህግ የምታምኑ ካላችሁ እኔ አላምንበትም። የምታምነው ደግሞ አላችሁ። በምታምኑበት ከሳችሁ ይሄን ነገር ለአንዴና ለመጨረሻ ጊዜ ለምን ነው ማስቆም የማይችለው? አማራ ክልል እኮ የባህልና ቱሪዝም የሚባል አለ። ከየት የመጣ ባህል ነው እያመጡ አማራ ክልል የልመና ባህል ነው እየተባለ ሲነገር የአማራ ክልል ባህልና ቱሪዝም ለምንድን ነው የማያስቆመው? እኔ አንድ ነገር መናገር የምፈልገው ይሄ መለማመጥ እናንተ እኛ ጠግበን አይደለም በየሰዓት እየመጣን እኔ ዘረኛ አይደለሁም እኔ እንደዚህ እኛ ወድን አይደለም ዘረኛ ይሆናል። ትላንት ይሄ ቪዲዮ ሲሰራ ካራክተር በአጠቃላይ የተጠቀመቻቸው ነገሮች ለማኝ አያይዛ ላሊበላ ብላ የሰራችበትን ነገር እኛ ተቃውመን ስንወጣ 1 ሚሊዮን ፎሎ ተሸክመሽ አማራ እንደሆንሽ ነው የሚታወቀው። ባህላችንን ብታስተዋውቅ ለምን ትቃወም? እኔ እኮ በጣም ነው ደስ የሚሉኝ። እኔ ግልጽን እኔ ጎጠኛ አይደለሁም ሰፈርተኛ አይደለሁም። ግን እኔ መማር በተደጋጋሚ በተለይ ተፈናቃዮች ላይ የሆነ ጊዜ እኔ አውቄ ነው ያለፍኩት። በዚህ አመት አሁንም ደገምሽው የወሎ ጥላቻ አለብሽ። በቃ እንደዚህ አይነት አመለካከት ደግሞ ይቅርብሽ። ለምንም ጠቅመሽ አታውቅም ለመላው አማራ። ይደብራል። ይህን ሁሉ ተከታይ ይዘሽ ጥሩ ነገር ማስተዋወቅ ሲገባሽ ልመናቸው ደስ ይለኛል። ልመናን አላበረታታም። የእኛ ባህል ነው፣ የአማራ ባህል ነው። ይህ ብልግና ነው።
አንድ ቀን ፖለቲካው ላይ የለሽበት ለሚሞተው ወገናችን አንድ ቀን ጮኸሽ አታውቂ። ትላንት ላይ ብከፍተሽ ይችን አጀንዳ ቶሎ ብለሽ ተሯርጠሽ ማንጋ እንደምትደዋወይ ከማንጋ ማንጋ አጀንዳ እንደምቀርጹን ያውቃሉ። አስፈላጊ ከሆነ ማንም ጋለሞታ አንፈራም። ልክ ልክሽን እነግርሻለሁ። ይሄ የላሊበላ ወይም የቤተ አማራ ብቻ አይደለም፣ የመላው የጎጃሙም የሸዋውም የጎንደሩም አንጀሊና ጎሳዬ ዘፋኙ ይጠየቅ ምናምን ለምትሉ ጎሳዬ በነገራችን ላይ ይህን ሙዚቃ የሰራው ከዛሬ 20 ዓመት በፊት የአማራ ብሔርተኝነት ባልነገሰበት ሰዓት ነው እና ጎሳዬ ደግሞ በሰዓቱ ይቅርታ ጠይቆበታል። ልጅቱ አሁን የሰራችው ምንድን ነው? የሰራችውን ካራክተር ነው ማየት ያለባችሁ። ጎሳዬ ክሊፕ የለውም። እቺ ልጅ ግን የአማራ ህዝብ የወሎ ህዝብ ልክ ለማኝ እንደሆነ ልጅ አዝላ ቤት እያንኳኳች እንደ ልመና መልክ ነው እየተወነችው። ይሄ ባህልና ቱሪዝም ምናምን የምትለው ዋ ሲሆን ሲጀመር ይሄ ብልጽግና የአማራን ህዝብ ባህልና ወጉን ለማጥፋት አብሮ የሚሰራ ግሩፕ እንጂ ልጅቱን ያግዛል የሚል እምነት የለኝም። አሁን ይህ እንደዚህ አይነት ተረተረቱን እንተውና የልጅቱን አካውንት ሪፖርት ማድረግ ነው። ቪዲዮ ሰርታችሁ አስቀምጡ ነው በቃ። ወግ ማውጋቱ ተረተሩት የሚጠቅመን ነገር የለም። ሰው ስም ባነሳችሁ ቁጥር ይፈምሳሉ። እቺ እኮ ንግስቷ እኮ የዛሬ 4 እና 5 ዓመት ምን ስትሰራ እንደነበር እናውቃታለን። ዱባይ ተቀምጣ የአማራን ህዝብ ቁጭ ብላ ስታዋርድ የነበረች ልጅ ናት። አሁን ትናንትና ኢትዮጵያ ገብታ ቪዲዮዋ ስለተመታባት አሁን እችን አጀንዳ ተንተረሳ ስሟ እንዲነሳላት እየተጋጋጠች ያለችው። የግለሰብ ስም አታንሱ። የዚችን ልጅ አካውንት እዚያ ቴሌግራም አካውንት ላይ ያስቀምጡና ወንድ ከሆናችሁ እስኪ እናዘጋው ነው በቃ። አዘግተን እስኪ ጩኸትና ከሪታ እስኪ ዛሬ እንኳን ሰው ኩነን እስኪ እናሳያት። አካውንት ሲዘጋ ነው ሰው ቁስሉ የሚገባው እያልኳችሁ ነው። ስም ጠራት፣ ተሳደብክ፣ እንደዚህ ነው በዚህ ወጥቶ ተረተረ ስላበዛን ምንም የሚጠቅም ነገር የለም። ከተረተረት እንውጣ። እድሜ ልክ ላይ እንደተተረተር እንሞታለን። እንዲህ ምንድን ነው አሁን የዚችን ልጅ አካውንት ማዘጋት አቅቶን ነው? እስኪ ወንድ የሆነ እስኪ እናዘጋውና እኒ እስኪ በቃ አዘግታችሁ ማሳየት እኮ ነው በቃ። አሁን ገና ጀመር ነው አብዲ፣ እንግዲህ ገና ጀምረነዋል። አሁን ተረተሩትን ተውና አሁን አካውንቱ ላይ ትኩረት ማድረግ ያለብን ሰው ግቡ እያላችሁ ጆይን እያደረጋችሁ እንዴት ሪፖርት እንደሚደረግ አድርጉ። የግለሰቦች አሁን እንዴት እንደሚሆን ላሳያችሁ። ለምሳሌ ግሩፕ አሁን በትልቁ እንዴት አድርጋችሁ ሪፖርት እንደምታደርጉ አሳያችኋለሁ። ይኸው እኛ ትላንትና ለቅቄዋለሁ። በግሩፕ ነው እኮ ግሩፑ እንዴት ማለት እንዳለባቸው አሳዩልኝ። ኮፒ እያደረጋችሁ ጽሁፍ አስገቡ የሚልባችሁ ላይ ይህንን ጽሁፍ ኮፒ እያደረጋችሁ ቪዲዮውን አሳያቸውም። አንድ ጊዜ ግሩፑን ጆይን ብለው መግባት አልቻሉም። ግሩፑ ላይ እንዴት መግባት እንዳለባችሁ ላሳያችሁ። ታፕታፕ አድርጉ ሌሎቻችሁ። ይኸው ግሩፑ ላይ እንዴት ብላችሁ እንደምትገቡ ላሳያችሁ። ቀጥታ ይሄው ነው ይታያችሁ አይደለ? ሊንኩ ይሄን ነው አይደል የሚያመጣላችሁ። ይሄው እዚህ 3 ነጥብጣው ትነካላችሁ። 3 ነጥብ ታነካችሁ በኋላ ይሄው እዚህ ይመጣባችሁ 3 ሁለተኛው ላይ አድርጋችሁ በቀጥታ ገባችሁ። ወደ እየገባችሁ አይደለም 2400 ሰው አልገባችሁ። ቆይ ኔትወርክ ደካማ ስለሆነ ነው። እኔ እንደዛ አዝሮ ያስገባችሁ። ነጠብጣቧን ብቻ አሳያቸው እንዴት መግባት እንዳለባቸው ተወስ። ይኸው ገባሁኝ። እየገቡ ነው። ጆከር ፌስቡክ ላይ ተነሳላችሁ። ይሄ ነው። አሁን ሊንኩን ትጫኑ፣ ይሄ ያመጣላችኋል። 3 ነጥብጣቧን ይኸው ትጫናላችሁ። ይኸው እዚች ከዛ ይኸው ታች ይመጣላችኋል። ሁለተኛው ላይ ከዛ በቀጥታ ትገባላችሁ። ከፕሮፋይል በታች ሊንኩ አለላችሁ። ከፕሮፋይል ከጆከር አካውንት ላይ ሊንኩ የተቀመጠበትን አሳያቸው። ውጣና ሊንኩ የተቀመጠበትን ቦታ አሳያቸው። ቲክቶክ ላይ ኦኬ፣ ቆይ ላሳያቸው። ከዛ ጀምረህ ነው የምታሳያቸው። አይ ቆይሺ 1000 ሰው መግባት አለ። አሁን እዚህ ጆከር ፕሮፋይል ስትገባላችሁ አይደል? አሁን በቀጥታ ይሄው ነው ይታያችኋል አይደለ? በቀጥታ ጆከር ፕሮፋይል ገባችሁ እዚህ። ከዛ እንደዚህ ብላችሁ ገባችሁ። ይኸው እዚህ ይሄው ሊንኩ ታች ይኸው በጣት የሚያመለክተው እዚህ ትገባላችሁ። ደግማችሁ እንዳደርጋችሁ ትነኩታላችሁ። በወይስ ይዟችሁ ከደ እዚህ ኦፕን የሚለውን ትነካላችሁ። እዚህ በቀጥታ ይሄን ያመጣላችኋል። እዚህ 3 ነጥብጣቦችን ትነካላችሁ። ከዛ እዚህ ሁለተኛ ላይ
ጎበዞች አሁን እየገባችሁ ነው። በቀጥታ እንደዛ አድርጋችሁ ማሳየት ስላልቻሉ መግባት አልቻሉም ነበር። አሁን በቀጥታ እንደ አድርጋችሁ ትገባላችሁ። ገቡ ጆይን በሏ። ቢያንስ 1000 ሰው መሙላት አለበት። ሰያው አቤት። ከዛው ላይ አንዳንድ ጊዜ ቀጥታ ጆይን የማይለው ላይ መጣላቸው ይችላል እና መጀመሪያ እንደከፈቱት ይሄ ኦፕን የሚለው ሲመጣ ላይ ጫፍ ላይ ያለችው 3 ነጠብጣብ አለች። እሱ ላይ ሲገቡ 3 ነጠብጣቧን ሲነኩ ልክ ተመለስማ ዝም ማለት ነው። ካቱ ተመለስ። አይ እዚህ ውስጥ ሳይገቡ ማለት ነው። እንትኑ ንካው የብዙ ስልክ እንደዛ ይመጣል። ይሄንን አሁን ምን ያደርጋሉ? ላይ ይሄን ኦፕን የሚለውን ሳይነኩ ላይ 3 ነጠብጣቦች አሉ አይደል? እሱ ላይ ሲገቡ ኦፕን ብሮዘር የሚል አለ። እሱም ሲገቡ እዛም ቢገቡ ይሄ ነው የሚመጣላቸው። ኖ እዛኛው የአንዳንዱ ስልክ ይሄን ጆይን የሚለውን አያመጣም፣ አይደርስም እዛ ላይ ያን ስለማይመጣላቸው ነው። ይሄ በትክክል ይሄው ኦፕን የሚለውን ሳትጫኑም 3 ነጠብጣቡን በመጫን እዚህ ላይ እንደዛው ሁለተኛ ደረጃ ላይ እዚህ ላይ በመንካት ዳይሬክት ይኸው ግሩቡ ገባችሁ። 652 ሰው እየገባ ነው እንደምታዩት። አሁን ደህና እየገቡ ነው ያየሁት። ሪፖርት ይሄ ቪዲዮ ደግሞ ወደ ላይ ቪዲዮውን ትስቡትና ቪዲዮውን ተደጋጋሚ ልቀቀው። ቪዲዮ ይሄ ቪዲዮ አለ። ቪዲዮ እንዴት እንደምታደርጉት ከዚህ በኋላ መረጋገጥ ይሄ አፍላፍ መከፋፈቱ ትርጉም የለም። ስለዚህ ቪዲዮ ሪፖርት የሚደረገውን እዛ ታዩታላችሁ። ቪዲዮዎችን ተደጋጋሚ ከዛ 3 ጊዜ ነው ሪፖርት የምታደርጉት። ይኸው ላይ 3 ጊዜ ነው ሪፖርት የምታደርጉት። ከዛ በኋላ ቦልካችሁ ኖ አንድ ጊዜ የምትችሉ አካውንቷን ሰርች እያደረጋችሁ ሪፖርት አድርጉ። የምትችሉ ሰይድ አድሚን አለ አይደል? ቆይ ይቅርታ ጆከር፣ ሰይድ አድሚን አለ አይደል? አዲስ የሚገቡ ልጆች የተለቀቁት ቪዲዮ እና ሊንኳን አያገኙትም። ስለዚህ አንተ ተደጋጋሚ ሊንኩንና ቪዲዮ ልቀቀው። ከታች ነው ማለት ነው። ሰው ጆይን ሲያደርግ ጆይን ሲል አያገኙትም። አዲስ የተለቀቀ ቪዲዮ እና እንትኑ የቲክታክ ለቅቄላችኋለሁ። ከነ ጽሁፉ ነው የምለቅላችሁ። መጽሐፍ ጽሁፍ ቦታ የምትችሉ ሰዎች ቀጥታ ሂዳችሁ አድርጉ። ሙሉ አካውንቷ ባን መሆን አለበት። አካውንቷን ሼር ጋይስ እስኪ ጆከር ለሃይሚ እስኪ እንትን አድርጉለት። እስኪ ለሃይሚ ጆከር ይሰማል ወይም አቡፋን ነው። እስኪ ጆከር እንትና ካለ ሃይሚ ካለ ለሃይሚ ሼር አድርጉለትና እሱ ጋም በደንብ ወደ 200 ወደ 300 ምናምን የአማራ ልጆች እዛ ግሩፕ ስላለ በእሱም እንለቀዋለን። ይሄን ሼር እናደርገዋለን። ከቻላችሁ እስኪ እንትን አድርጉለት፣ ሼር አድርጉለት። እሱን ተወው። እዚህ 1000 ምናምን ገባ እኮ ስንት ሰው እንዳለ ምንም አያስፈልግም እኮ ሌላ ግሩፕ 200። ኦኬ በቃ እሺ፣ ደጋግማችሁ ቪዲዮውን በተለይ ሪፖርት አደራረጉን ምናምን ሰው በደንብ እንትን እንዲለው ደጋግማችሁ ላኩት። ይኸው ሌትስ ጎ ቪዲዮውን አጥፍታለሁ። አካውንት ፕሮፋይል ላይ አይ እኛ ዩቱባንም ጭምር ነው ዩቱባንም ጭምር ስለሆነ መታ ይቅርታ ካልጠየቀች ሙሉ ለእኛ ቪዲዮውን አጠቃላይ ነው አጠቃላይ አካውንቷን እንደገና የዩቱብን ጭምር ወጣ ይቅርታ እስከተጠየቀ ድረስ አካውንቷን የእሷ ይቅርታ አይጠቅምም። ይቅርታ አያስፈልግም ጎበዝ። ምንድነው ይቅርታ? እድሜ ልክን ይቅርታ እንደተጠየቀ ምንም አይነት ይቅርታ የለም። ሰርተ ማሳየት ወንድ ልጅ አይደለም እንዴ? ምን አይነት እኔ ይቅርታ ይላል እንዴ? ምንድነው ይቅርታ? ማን ነው ይቅርታ የምትጠይቅ? ሰውዬ አሁን ተረጋጉ። ይቅርታ አትበሏት። በስራዋ ተጸጽታ ይቅርታ ካለ ከይቅርታ በላይ ምንም ይመጣ የለም። ኧረ ሰየውን እና ቪዲዮውን ካጠፋች አብዲ ጦርነት ነው ገጥመናል። ጦርነት ነው። የጦርነት ዋናው እርቅ ነው አይደለ? መጨረሻው ተጸጽታ ጥፋቷን አውቃ ይቅርታ ካለች ሌላ ምንም ይመጣ የለም። እኛ የእሷ ርዝቅ እንዲዘጋ ከረኔ ላሳያ ጥያቄ ልጠይቀው። ሰያ ዛሬ ስንት ሰው ቁምጥና ዘራቸው ነው በትክክል ነው የሰራችው እየተባለ ፖስት የተደረገውን በማን እንታከማለን? ይሄኛውን ትመልስልናለች? ኖ አይደለም። ስንት ሰው አበላሽታለች። ስንት ሰው ያላወቀ የ20 ዓመት በላይ የተሰራውን የጎሳዬን ሙዚቃ አምጥታ ሰርታ የ20 ዓመት ልጅ ያልሰማውን እኮ ነው ያሳየችን። ይቅርታ የሚባል ነገር የለም። ትላንት ጆከር ቤት ከታች እየሰማው ነበር አለች። ግን አልገባሁም። ቪው ፈልጌ አይደለም፣ ብፈልግ ገብቼ የሆነ ነገር አድርጌ መውጣት ችል ነበር አለች። ቪዲዮዋን አይደለም ከዩቱብ ላይም ከዚህ በኋላ የአማራን ሕዝብ እንዲህ ብላ ለማኛ ስላ እንትና ልመና ከሰፈራቸው ካለ ልመናውን ያውጡ። አባውዴ እንጂ ቅዱስ ስላሊበላ
ቅዱስም ነው ንጉስም ነው። የተጠበበ ንጉስ እጁ ለመነ ብላ ነው ፖስት የሰራችብን። በዚያ አንላቀቃትም። ይቅርታ የሚባል ነገር አንሰማም። ህይወቷን ወተሽ ተለምናለች። ጆከር ለምኗታል። ከታች ቁጭ ብላ እየሰማች እምቢ ብላለች። እነ መማር የወሎ ጥላቻዋ ከነ ባናና ጋር እየወጡ አሙካ እያሉን ሲሰድቡን ከሚውሉ ጋር ነው ውስጥ ስታወራ የምትውለው። ይቅርታ የሚባል ነገር የለም። ጀምረናል፣ ገጥመናል፣ እናሳያታለን። አለቀ። እስኪ እንትኗን የዩቱባን እንትን የምታውቁ የዩቱባንም እስኪ ሼር አድርጉት በቴሌግራም። በተለይ አሁን እኛ ዩቱብ አንድ ጊዜ ቆይ፣ ዩቱብ ሌላ ሰው ስላለ ምንም ችግር የለውም። እሱን አስመጣላችኋለሁ። በደንብ ሰርቶበት ባለሙያ አለ። ዩቲዩብ ራሱ የሚጽፍ አለ፣ ሪፖርት ያደርጋል። ችግር የለውም። ያንን ስላለ እሱም ባለሙያ ብቻ ገንዘብ መስጠት ነው፣ ሌላ ነገር አለ። ከዚያ ውጭ ግን ይህን የቲክቶክ አካውንቷን ግን አቃጥለን እስኪ ወንድነታችንን እስኪ እናሳይ ነው። ሲጀመር አዲስ አበባ የት ሰፈር እንደምትኖር ምን አይነት ቦታ ሱቆች እንዳሏት ሁሉ ተጣርቶ የአካባቢያ ሁሉ እናውቃለን። መጀመሪያ ሪፖርት አድርገን እናቃጥለን። ሪፖርት ታመጣለች። የአካባቢውን እንትኑን ተውትና አሁን ይኸውላችሁ ሰይድ አንድ ጊዜ ሁለት ስልክ የያዘ ሰው የለም። እኔ እኮ ካሜራ በወጣ አንተ እኔ እኮ ምንድን ነው የምፈልገው ንገረኝ እስኪ። አካውንቷን ሰርች አድርግ እናምጣው። አካውንቷን እንኳ ያመጣዋለሁ። ማን ነው የሚለው አካውንቷ? ጽጌ ሮያል የባላባት ነው ያለ ሲሆን ነው ሚኪ መሀይም መሆን እኮ ችግር እኮ ነው። የስሟን እንኳን ትርጓሜ ማታቅ ደከከናም። አንድ ጊዜ ሁላችሁም አንድ ጊዜ ግሩፕ ላይ ያልገባችሁ ጋይስ፣ ይሄ በልመና በምናምን አለ። ግሩፕ ላይ ያልገባችሁ በአጠቃላይ አንድ ጊዜ ክፈትና አሳይልኝ እንዴት መግባት ብዙ ወደ ግሩፕ ጆይን ማለት አይችልም። እንደ ድሮ ዳይሬክት ተጭናችሁ ጆከር ቀደም እንዳልኩ ብዙዎቹንም ቢላችኋል። መጀመሪያ ያንዳንዶቹ ስልክ አይገባምና ከላይ 3 ነጠብጣቧን እየነኩ ቀጥታ ሁለተኛው ሰይዶ ክፈት ነው። እንሰባሰብና ከዚህ በኋላ መከባበር ካለብን እንከባበራል ነው። እኛ እዚህ ቲክታክ ላይ መጥቶ እርስ በርሱ ለሚሰዳደብ ባህልም የአማራ ማንነት ነክቶ ለመጣው ከዚህ በኋላ ምን ማድረግ አለብን? በጣታችን አለቀ። አካውንታችሁን ስታውቁ ይታያል። ይኸው እዚህ ጋር ቋርገው ጆክ አለች አለች። አዎ በትልቁ አድርገኝ። አንድ ቪዲዮ አንሸር አድርጉላቸው ቴሌግራም ላይ ሪፖርት አድርጋችሁ የምትችሉ እየገባችሁ ሪፖርት አለ። ቪዲዮዋን አላነሳችሁም። ሲጀመር ቪዲዮ አልተነሳም አለ አይደል? ብሎክ ስላደረገችው ነው ሰይድን አለ በፌክ አካውንት እዚህ ስለምትኖር ብሎክ አድርገው ነው። ለዛ ነው ቪዲዮ ሳይሆን አጠቃላይ አካውንቷ ነው ባን መደረግ ያለባት። አጠቃላይ አካውንቷ ነው ባን ማስደረግ ያለባት። የኔ ስለቦለኳ ነው ቪዲዮዋን ያላሳየኝ። አላጠፋችም። አየህ አለ ቪዲዮ አለ ቪዲዮ አሁንማ አየሁት። ቦልኪያት ነው ዝጋው አብዲ ቆይ ግሩፕ ላይ እንደ ጆይን ማለት እንዳለባቸው አሳይልኝም አንድ ጊዜ ሳይ። ኦኬ ቆይ አንደዚህ አካውንቷን ወደዛ ሼር ላድርገው። ተብሎ ክፍታትና ሼር አድርገው ወደ ቴሌግራም። ሌሎቻችሁ የምትችሉ እየሄዳችሁ አካውንቷን ሰርች እያደረጋችሁ ሪፖርት አድርጉ። ክፈት፣ ካሜራን ክፈትና አሳይ። ይኸው አካውንቷን አሁን ልኬላችኋለሁ። የእሷን አካውንት ሳይሆን እንትን ወደ ቴሌግራም ግሩፕ እንዴት ጆይን ማለት ነው፣ እንዴት እንደሚገቡ ማለት ነው። ኦኬ ጆካ የሚለው ገባነ። ይሄ ሸርሙጣሊ ምን አባት ሆኖ ደግሞ የሚደውልብኝ ይህ አህያው የሚባል ክፈት ብሎክ አድርገው። አንተ አውቆ ነው ይኸው ላችሁ ጆካ ፕሮፋይል ትገባላችሁ። በቀጥታ ሊንኩን ትጫናላችሁ። እዚህ ላይ 2 አማራጭ አለ። ኦፕን ሳትሉ 3 ነጥብጣቡን በመንካት ይኸው ተታች ያመጣላችኋል። ይሄንን በመጫን በቀጥታ ወደ ጉርቡ መግባት ያስገባችኋል ማለት ነው። ሁለተኛው ደግሞ
ሁለተኛው ደግሞ እዚህ ኦፕን ትሉና እንደዚህ ሲመጣላችሁ እዛው 3 ነጥብ ትጫኑና ዝም ሁለተኛ ላይ ትነኩና በቀጥታ ወደ ግሩፕ ያስገባችኋል። ግን የመጀመሪያው ሾርት በቃ ቀጥታ ለመግባት ይሄ የመጀመሪያው ነው የሚሻለው። የመጀመሪያው በቃ ይሄ ቀጥታ ያው ፕሮፋይሉ ስለ ያለው ሊንክ ይሄን ትጫናላችሁ። ቢያንስ 1000 ሰው መግባት አለበት ጋይስ፣ 1000 ሰው መግባት አለበት። አልገባችሁ አይደለም? ቀጥታ እንደዛ አድርጋችሁ ፕሮፋይሉን ትጫናላችሁ። ከዛ ሊንኩን ትጫናላችሁ። ከዛ 3 ነጥብ ትጫናላችሁ። ከዛ ሁለተኛው ላይ ትወርዳላችሁ። ሁለተኛው ትጫኑ። ቀጣም ዘግዝጎ ይሄው እዛ ያስገባችኋል። በቀጥታ እየገባ ነው። ሮሮ በጣም ብሎክ ለምን አጣረ? ሰውዬ ምን አባክ ነው የምትፈልገው? መጀመሪያ እኮ ኔትወርክ የለውም። ኔትወርክ መች ይሰራል? ይሄ ችጋራም በቦልከው አይሻልም? ጎበዝ ከዙም ጀምራለን መቦለክ። ይኸው እዚህ ላጠጣው ይሄናት በኋላ ትፈተዋለህ። አረ ምን አባቱ ነው የምፈታው? ምን አባቱ ሊያደርግልኝ? በሌላ ይመጣል። እየገባችሁ አሳይልኝ አንድ ጊዜ። አረ በጣም እየገቡ ነው አሁን። አሳይሽ። አዎ በቀጥታ ይኸው እዚህ ላይ ይኸው ትገባላችሁ ሊንኩ ላይ። ከዛ 3 ነጥብ በቀጥታ ዘግዝጎ እዛ ያስገባችኋል። ከዛ ደግሞ ምንድነው የምታደርጉት? የሴትዮቱ አካውንት ሰየው ከቻልክ ሪፖርት እንዴት እንደሚደረግ አሳያቸው አለ። ይኸው ቪዲዮ እኮ ላይ ቪዲዮውን እየለቀኩላችሁ ነው። ኢንግማን ቀይረሽ የመጣሽ ደንቆሮ ማን እንደሆን ሻቅሻለሁ። ውጪ ይኸው እየለቀኩላችሁ ነው። ማቃጠል የእሷ መድኃኒት ሰያ በደንብ እንዲታያቸው ከኛ ከፎቶችን ወደዚህ ጠጋ አድርጋ። አዎ ከሱ አድርግ። አሁን እንደ መግባት እንዳለባቸው አሳይልኝ። 1100 ይኸውላችሁ፣ ይኸው ሊንኩን እዚህ ትጫናላችሁ። አሁን እንደሱ አድርጋ አሳያቸው። ይኸው እዚህ ሊንኩን ተጫናችሁ። አሁን እዚህ ይሄን ትጫናላችሁ። ከዛ በኋላ ሁለተኛ ላይ ትመጣላችሁ። በቀጥታ ገባችሁ ማለት ነው። ይኸው ገባችሁ። ታው በጣም እየገባ ነው። በቃ እየገባ ነው። ሪፖርት የሚያደርጉበት የልጅቷን ለጥፍላቸው ወደ ላይ ሄደባቸው እና ደጋሚ ለጥፍላቸው። ይኸው እየለቀቁላቸው ሙሉ ቪዲዮውን ጽሁፍም አለ ባን እንዲደረግ። ይሄ የሰራችውን ቪዲዮ ማለት ነው ሸር አድርገው ወደ ግሩፕ። የሰራችሁ ላይ ሳይሆን ሙሉ አካውንቷ ባን እንዲደረግ ሼር የምትለው ምልክት ተጭነው ነው ሪፖርት ማድረግ ያለባቸው። ከአካውንቷ በላይ ሼር የምትለው አሁን ተስተካክሎ መሰራት አለበት። ለማቃጠል ብዙ አይፈጅም። በትልቁ አድርገኝማ ጆከር፣ በትልቁ አድርገኝ። አንድ ኮሜንት ላስነብባቸው በፈጠረ። እሺ በትልቁ አድርገኝ። ሰው እንዲያው በትልቁ አድርገኝማ። ይሄን ኮሜንት እንግዲህ ሰው አንብቦ መፍረድ አለበት። ምን ማለት ነው? ይሄን ኮሜንት አንብቡት እንግዲህ በትልቁ አድርገኝ ጆከር። ማን ነው የመለሰው? ወይስ በትልቁ አድርገኝ ያለሽ? ይሄን እንግዲህ ኮሜንት አንብቡት። እሺ ምን ይላል? ጀመን ማናገዝ ማን ነው? ማንነቱ የማይታወቅ ሰው ወዲያ በለውሃ። አያችሁት? እንደዚህ ነው እንግዲህ እየተሰራ ያለው አማራ። ሰውየው ማን ነው? ሰውየውን ያላቀውም ወደ 10 እኛን ተመስሎ ኮሜንቱ ላይ ወደ 192 ሰው ላይክ አድርጎለታል። እንግዲህ የአማራን ህዝብ የሚያጠፉት እነዚህ ናቸው። ያው በአማራ ጥላቻ የሰከሩ ናቸው ላይክ ያደረጉለት። ወደዛ በለው። ቆይማ አሁን ሪፖርት ሁላችሁም እየገባችሁ ሪፖርት አድርጉ። እየገባችሁ ከትንሽ እስከ ትልቅ አካውንቷን ባን ማስደረግ አለብን። አፍጥኑት። 3000 ሰው አለ። 3000 ሳምንት ታደርጋለህ። ሂድ ግቡ። ሰዓትን ጠብቆ ይሰጣታል። ሪፖርት አድርጉላችሁ። ግቡ ሁላችሁ። ግሩፕ ላይ ያላችሁ ሸር እየተደረገላችሁ ነው። ግሩፕ ላይ የሌላችሁ አሁን ቀላለሁ ጋይስ፣ እንደ በፊቱ ቲክታክ አያስቸግርም። ግቡ፣ ግሩፕ ላይ ግቡ። 3100 ሰው ደርሰናል። ከዚህ እየተነሳችሁ ጽጌ ሮያል እያላችሁ ሰርች እያደረጋችሁ የምትችሉ ጽጌ ሮያል እያላችሁ ሪፖርት አድርጉ። አካውንቷ ባን እንዲሆን በቃ መውጣት አለባት ከቲክታክ አለ መቀጣጫ መሆን አለ።
አንተ ጆከር እረፍ፣ አሳርፍብህ ነበር። እንዴት አይነት የእባብ ምላስ የመሰለችው ቤቂጥ ላይ ልጣ ከዚህ ጥናዣ ሂዱ። በቃ ምንም ይቅርታ አትበል፣ ምንም አትበል፣ ምንም ጥያቄ አያስፈልግም ከዚህ በኋላ። ከዛ በቀጣይ ወደ ዩቱብሽ እንመጣልሻል። ታሳየን የምትሉ ቪዲዮ ተለቋል ግሩፕ ላይ፣ እሱን እያያችሁ ያን ተከትላችሁ ሪፖርት አድርጉ። ሰይድ ኮፒ እያደረጋችሁ እዛ ላይ የሚጠይቅባችሁ ላይ አስቀምጡት ጋይስ። ተደጋጋሚ ለቀቀው አካውንቷን እና ቪዲዮን ሰያው አዲስ የሚገቡ ልጆች ስለማያገኙት ቪዲዮዎች የሰራችሁትና የልጅቱን አካውንት ልቀቀው ተደጋጋሚ። ይህ ሰውዬ ምን እየሰራ ነው ግን? አንተ ምንድን ነው ሰይድ? ጦርነት ላይ እኮ ነው ያለ ነው። በውስጥ እየተደራደረ ነው እንዲሰሩ። አዎ በውስጥ እየተደራደረ መሰለኝ። ድርድር ላይ ነኝ ጎበዝ፣ ልከፈልህ እያለኝ ነው። አሁን ቪዲዮ ልቀቅና እንትና ቲክቶክ አካውንቷን ቪዲዮ ልቀቅ። ሪፖርት አሳየን እያሉ ስለሆነ ልጆችም በትልቁ አድርገውና በደንብ ያሳያቸው። አሁንም አዳዲስ የሚመጡ ልጆችም ስላሉ በተለይ ተመሳሳይ አሁን ይሄ ፕሮሲጀሩ አንድ አይነት ስለሆነ ሁሉም ሰው በተመሳሳይ ሲያደርግ፣ አሁን ደግሞ ቲክታክ ላይ ምንም አይነት ነገር ኤክስኪውዝ የለውም እና በትንሽ ነገር ነው ባን የሚያደርግ አካውንትን። በቃ ይሄ የበፊቱ ኮሚኒቲ ጋይድላይንስ ምናምን እንትን ስላለው አንድ አይነት ጽሁፍ ከሆነ ተመሳሳይ ከሆነ የሚደረገው አየር ላይ ነው ባን የሚያደርገው። 2000 3000 ሰው አያስፈልግም። 200 300 ሰው በተከታታይ ካደረገ አጠቃላይ ባን ያደርገዋል። የእንጀራ ገመዷ ላይ ቁመን ጉሮሮዋ ላይ እንትን ስንል ነው ልኳን የምትገባው እንደዚች አይነቷ ጋለሞታ ማለት ነው። እና በተለይ ይሄ በቃ መተዳደሪያዋ ዩቱብ እና ይሄ ስለሆነ ሁለቱ ላይ ቀጥል ፊልም አይልች። ስለዚህ እንደዚች አይነቷ ምንም ኤክስኪውዝ የለውም። ከዛ ውጭ ግን ከዚህ አካውንት ውጭ መሰራት ዝም የምንል አይደለም። እንደዚህ አይነት ቀልድ ማለት ነው። እና እንኳን እሷ ከዚህ ቀደም ምንም ያላደረገን ሰው ላይ ብዙ ነገር ተደራርሰናል አይደለም። በህዝባችን በዚህ አይነት ደረጃ ያለ ስሙ ስም ለጥፋ ማህበረሰባችንን በእንደዚህ አይነት ፕሮሞት እኔ የእንደዚች አይነት እኔ በነገራችን ላይ ከዚችም ሌላ ደግሞ ህዝባችንን የማታውቁ ስለ ህዝባችን ማንነት ባህል ጠንቅቃችሁ ስለ ምኑነትም ምንም የማታውቁ እባካችሁ ልለምናችሁ በህዝባችን ላይ ምንም አይነት ፕሮሞት የእንደናንተ አይነት ጋለሞታ ፕሮሞት እንዲያደርግልን ወርቅ የሆኑ የአማራ ልጆች አሉ። ፕሮሞት የሚያደርጉልን ምን የመሰሉ ልጆች አሉ እዚህ ቲክታክ ላይ እንዲህ በጣት የሚቆጠሩ ባህላቸውን፣ ትውፊታቸውን፣ ካልቸራቸውን በጣም በትልልቅ አካውንት የሚያስተዋውቁ አሉ። ጠንቅቀው እዛ የተወለዱ የሚያውቁት ባህሉን፣ ካልቸሩን፣ ማንነታቸውን የሚያስተዋውቁ እንደነዚች አይነት ገርዳሜ እየመጣ ግን የህዝባችንን ባህል ባልሆነ መልክ ለማያውቀው የኢትዮጵያ ህዝብ ፕሮሞት ለማድረግ ያልሆነ ስዕል ለመስጠት የሚጋጋጡን ሰዎች በእንደዚህ አይነት ልክ ጉሮሯቸው ላይ የእንጀራ ገመዳቸው ላይ በመቆም ጉሮሯቸው ላይ ስንቆም ነው ልካቸውን የምናስገባው። እና ሁሉም ሰው አሁን እየገባችሁ በተለይ አሁን ሰያ ቪዲዮህን ክፈትና አዳዲስም እየገቡ ስላሉ በደንብ እንድታሳያቸው ማለት ነው። ወደ ግሩፕ የሚገቡበትን መንገድ ያሳያቸው። ሰያ እየሰማ ከሆነ ክፈትና አሳያቸው። አዳዲስም እየገቡ ስለሆነ አሳየን እያሉ አሁን እሱ ብቻ ሳይሆን እሷን የምትደግፏት ባህላችንን አስተዋወቀችልን የምትሉ አሳፋሪዎች አላችሁ። በተለይ መማር ሁሌ በቃ አማራው አጀንዳ ውስጥ ገብተሽ አጀንዳ መሆን ትፈልጊያለሽ። ላሊበላ በልመና ነው የምታውቂ። በጣም ደስ ይሉኛል። እውነትሽን ነው። መማር ማለት ባናና ማለት ናት እኮ። መማር ማለት አያሌው መንበር ማለት ናት። አንተ ይሄ እኮ ግልጽ ነው። አሙካ ምናምን እያለት ይዛደብ የሚውል ሰው ጋር እኮ ነው እንትን የምትለው። ስለዚህ ጥላቻዋን በልክ ታርገው። ጥላቻም ልክ አለው ነው አማራ ማለት ያለብህ። ቆሻሻ ጋልሞታለች እኮ አሁን በጣም የሚያሳዝነኝ እሱ ነገር እኮ ነው። እሰማለሁ ጋይስ ሰማለ ጆካ ያው ዝም ያልነው እንዳንረብሽ ነው ማለት ያው እናንተ እንትን እያላችሁ ስለሆነ ቀጥሉ ሀሳባችሁ ድምፅ እንዳይበዛ። አይ ሪፖርት አሳየን የምትሉ ከጆከር አካውንት ላይ በመግባት ሊንክ አለ። ሊንኩን ተጭናችሁ ስትገቡ ውስጥ ከገባችሁ በኋላ ስክሮል ወደ ታች እያደረጋችሁ እዩት።
አለ እዛ ላይ ተለቋል። ምናልባት አሁን አዲስ ሰው ጆይን ሲል ወደ ላይ ሀይድ ተደርጎ ነው የሚሆነው። በደንብ እዩት። እንትን እያደረጋችሁ አለላችሁ እዛው። ከቻላችሁ ደግሞ እንደገና ድጋሚ ይላክላቸው ሰያ ማለት ነው፣ እየተደበቀባቸው ስለሆነ እዛ ላይ ደግሞ ሪፖርት አድርጎ የመጣ አንድ ቁጥር ቢጽፍ እንዳጠቅ እንደው ለማየት ዝም ብሎ ምን ያክል አሳዩ እስኪ። ስሟ ጽጌ ሮያል ትችላላችሁ። ግሩፕን ባገቡ እኮ ጽጌ ሮያል ብላችሁ ገብታችሁ አንድ አይነት ነገር መጻፍ አለበት። ግሩፕ ላይ እንዲገቡ ያደረግነው ለዛ ነው፣ አንድ አይነት ሪፖርት እንዲሆን። ቲክታክ እንደ ድሮ አይደለም አሁን ላይ ይሰማል። ኮምፕሊንግ ታፕታፕ አድርጎ እየተቆራሩ አንዳንድ ቁጥር እየጻፉ ነው ወይ ገጥመናል ግጠም ይበሏት። በቃ ብዙ ሰው አድርጓል ማለት ነው። ይሄ ነው በትልቁ አድርገው በትልቁ ላድርጋ አብዲ አርገኛው ስሟን እንዲያዩት። እየገባችሁ ሪፖርት አድርጉ። ግማሻችሁ እርግጠኛ ነኝ ፎሎ የምታደርጉ ትኖራላችሁ። ፎሎ አድርጎ ነው። ፎሎ ብቻ አይደለም ሪፖርት አድርጎ ሲባሉ ሪፖርት አድርገው የሚመለሱ አሉ ይመስለኛል። 662 ሰው ነው አይደለም? 6662 ሰው ነው ፎሎ ያደረጋት። አሁን 700 ገብቶ ያድራል። ዝም ብላችሁ ያው አይገባም። አሁን ሪፖርት ያደረጉባታል ስለማቅረብ እኔ ጋይዝ አሳያቸው። እንትና 700 ሺህ እንዳታስገቧት አደራ። ወደ ግሩፕ እንዴት እንደሚገባ አሳያቸውማ። ወደ ቴሌግራም ግሩፕ እሱን ተወው። ወደ ቴሌግራም ግሩፕ እንዴት መገባት እንዳለበት አሳያቸው። 1300 ሰው ደርሳችኋል። ቴንኪው አብዲ ያሳያቸው እያልኩ እኮ ነው። ለምን ታጠፋለህ? ምን ወደ ቴሌግራም ነው? እሺ ቆይ አንድ ጊዜ መኪና እንዳይመጣ። አንድ ቀንማ መኪና ይበላኛል። መንገድ ታልተቀመጠ ይሄ ነው። ጆከር አካውንት ላይ ትገባላችሁ መጀመሪያ። ካሜራ አልከፈትኩም አባቱ። ካሜራ አልከፈትኩም አባቱ። ቀንሰው የኛውን ስልክን ቀንሰው። አብዲ የቅርብ ካሜራሽን ልዝጋብሽ፣ ፊትሽ እንዳይታይ። ሰይድ ቢያሳይ ይሻላል። የት ሄደ ሰይድ? ወረባቡ ችግር አለበት የመጨረሻ። እናቴን ሁለት ስልክ ካለሽ አንቺ ለምን አታሳይም? እሷም ካሜራ የምትወጣ መንገድ ላይ ነኝ ያለሁት። ኦኬ ጤና ሰጠውና ደግሞ ፋይናሊ ገባሁ። እንዴት ናት? ባለቀ ሰዓት ሰይድ ምንድን እያደረገ ነው? ወጣ እንዴ? ሚታ እንዴት ነሽ? እንዴት ነህ? እንደናለን። ስንት ደረሰ? እያደረጋችሁ ነው ሪፖርት? 1300 ሰው ገባ መሰል። ኦኬ እኔ ቆይ ስልክ ላምጣሽ እና ላሳያችሁ። እንደዛ ይሻላል። አንድ አይነት ቢሆን አሪፍ ነው። ምን እያላችሁ ነው? ሀራስመንት ነው ስትሉት የነበረ? ምንድን ነው ስትሉት? ሪፖርት ራሱ ሲደረግ ተመሳሳይ እንትን ቢሆን ጥሩ ነው። ተመሳሳይ እንዲሆን ግሩፕ ላይ ተመሳሳይ እንዲሆን ምንድን ነው ያደረጋችሁት? እሺ ቆይ አሁን በዚህ ተብሎ ምንም የተባለ ነገር የለም። አሁን አንቺ ስታሳይ ምን ታደርጊያለሽ መሰለህ? ዋስዬ ይቅርታ ወንድም አለ ሚታ። አሁን አንቺ ስታሳያቸው ምን ማድረግ አለብሽ? በቃ አንቺ የምታሳያቸውን ነገር እነሱ እየተከተሉ ሪፖርት ማድረግ አለባቸው፣ ተመሳሳይ እንዲሆን ማለት ነው። ኦኬ እሺ። መቶ ሰው በአንድ ሰዓት በተመሳሳይ ሰዓት ላይ ሪፖርት ብናደርግ ባን እናደርግባታለን። 1000 ምናምንም አንጠብቅም። 200 ሰው በቂ ነው። ተመሳሳዩን ለጥፊና ኮፒ ፔስት እያደረጉ ሪፖርት ያደርጉበት። ይኝታ ቆይ እሺ ላስተካክለው፣ ጠብቁ።
ግሩፕ ግቢ ጆይን በይ መጀመሪያ ጆካ እንደገና ደግሞ እንትና ያን ሁሉ ጽሁፍ ኮፒ ከሚያደርጉ በአጭሩ ኮሚኒቲ ቫዮሌሽን የሚል ብቻ ተጽፎ እዛ ጋር ቢቀመጥላቸው